ሰናይት አበራ እባላለሁ። የስራ ድርሻዬ ሰናይት ጠላና ሬስቶራንት መስራችና አሁን ደግሞ ሲኦ ሆኜ እያስተዳደርኩ እገኛለሁ። አጀማመሬ ቢራ ፋብሪካ እየሰራ አንድ ነጭ አለቃዬና አበሻዊ አለቃ ሁለት አለቆች ኢትዮጵያ ውስጥ እንደዚህ አይነት ጠላ በዚህ በቢራ ተመሳሳይ ፕሮሰስ ይሰራል ያሉ ሲከራከሩ ኖ ያለ ነበር የውጭ ዜጋውና አፍሪካ ውስጥ እንደዚህ አይነት ምርት የለም ስኳር ተጨምሮ ነገር አድርጎ ፈርመንት አድርጎ ያለ የሚጠጡ እንጂ እንደዚህ ፕሮሲጀራል የሆነ ነገር የለም ሲል እኔ በመሃል ገብቼ ሰርቼ ላሳያችሁ አሳያቸው ከዛ በኋላ ወደ ቢዝነስ ልቀይረው ብዬ ወደ ቢዝነስ ቀይሬዋለሁ። የመጀመሪያ ሐሳቤ የነበረው ጠላው ምሽጥ ላይ አልነበረም። የመጀመሪያ ሐሳቤ የመጀመሪያ ፕሮዳክቴ ድፍድፍ ነበረ። ድፍድፍ አድርጎ መሸጥ ነበር የመጀመሪያ ሐሳቤ። ለብዙ ሰዎች በደንብ እንዲያመርቱ አመቻችቶ መሸጥ ነበር። ለሰዎች የሚመች ቀለል ያለ ስለሆነ ብለን እዚህ ምርት ላይ እንሰራለን። ፕሮሰሶችን ስናደርግ እንግዲህ እኛ ፕሮዳክሽናችን ማስ ነው እናመርተው በትልቁ እና ማስ ፕሮዳክሽን ስለሆነ አንድ ቮሊዩም አንድ ትልቁ ቮሊዩም እንግዲህ በአንድ ፕሮሰስ ነው የምናስኬደው። አሁን ላይ እስከ 20 ቀን ድረስ አንድ ጠላ እስከሚሆን ድረስ ብቅል ይበቀላል፣ ደረቆት ይነከራል፣ ተጠንስሶ ተለፍልፎ እስከሚወጣ ድረስ 20 ቀን ሙሉ ይወስዳል። ድፍድፉ ወስዶ መበጥበጥ ብቻ ነው። ይሄን ድፍድፉን ወስዶ ቤት ላይ በጥብጦ ማጣለል ብቻ ነው የሚጠበቅብሽ። ይሄኛውን ግን ወስዶ መደፍደፍ አለው፣ ደግሞ የተደፈደፈውን ደግሞ ማጣለል አለው። ስለዚህ ይሄኛው አንድ ፕሮሰስ ነው፣ ያኛው ሁለት ፕሮሰስ ነው ያለው። የመጀመሪያው ነገር ጊዜ ከማሳጠር አንፃር አንደኛው አንድ ቀን ነው የሚፈጀው፣ አንድ ቀን ብቻ ነው ፕሮሰሱ የሚፈጀው። ሁለተኛው ደግሞ 8 ቀን ነው የሚፈጀው። ያለንበት የኑሮ ያኗኗር ዘያችን ጠላ ለማድረግ አይመችምና እሱን ነገር ኦልሞስት ይቀርፋል። ለማስጣት ለምሳሌ ኮንዶሚኒየም አፓርታማ ላይ የኖርሽ የጠላ ፕሮሰስ እስካሁን ድረስ በዘመናዊ መልኩ እየተመረተም ስላልሆነ የሚሰጣበት የሚቆላበት እነሱ ቦታዎች ያስፈልጋሉና ጊዜሽን ገንዘብም ይቆጥባል። እኛ በብዙ ስለምናመርተው በግዢ መልክ ሲሆን ገንዘብን ይቆጥባል። ውጭ ያሉ ሰዎች አሁን እያገኙ ነው። ኦልሞስት አሁን በዚህኛው በዓል አሜሪካ ወደ 4 ሱፐርማርኬቶች ይደርሳል። ሌሎች ደግሞ በሻንጣ ሲሄዱ ቤተሰቦች መጣው ሲሄዱ ወይም ሄድ ሰው ሲያገኙ የጠላ ፓውደሩን ይወስዳሉ። ዜን ፓውደሩን ወስደው ደፍድፈው ተጠቅመው ፊድባክም እየሰጡኝ ብዙዎች አሉ። ድፍድፉ 2 ወር ምንም ሳይሆን ይቆያል። እየቆየ በሄደ ቁጥር ጣፈጠ ነው የሚለው እንጂ የመበላሸት ባህሪ የለውም። ፓውደሩ ደግሞ ለ2 ዓመት ምንም አይሆንም። ጠላ ብዙዎቻችን ስናድግ አብሮን ያደገ ነገር ነው፣ አይደንቲቲ የምንለው አለና ብዙዎቻችን እንፈልገዋለን። ግን እንደዚህ ተመቻችቶ አልቀረበም ነበር። ላይፍ ስታይላችን ሲቀየር ነገር ግን የዚህን ፕሮሰስ አልቀየርነውም ነበርና አሁን ላይ በተወሰነ መልኩ እንግዲህ እየተቀየረ እኔም ከከፈትኩ በኋላ እንኳን በጣም ብዙ ሰዎች እየከፈቱ ነውና በእንደዚህ አይነት አጋጣሚዎች ማግኘት ይቻላል። ብንጠቀመው የራሳችን ሀብት ነው። ፕላስ ደግሞ ሙሉ በሙሉ ኦርጋኒክ ስለሆነ ለጤናችንም ተስማሚ ነው።